በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰንበት ትምህርት ቤት አመሰራረት በኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለንበት ዘመን የእምነት አስተምህሮቶቿ ለትውልድ እንዲተላለፉ በሕፃናትና በወጣቶች ላይ ትኩረት ሰጥታ እየሰራች ሲሆን ሰንበት ትምህርት ቤት በሚል ስያሜ መንፈሳዊ ተቋም በማዋቀር ትውልድን በኦርቶዶክሳዊ ሃይማኖት የማነጽ ዶግማን፣ ቀኖናንና ትውፊትን ለትውልድ የማስተላለፍ ስራን እያከናወነች ትገኛለች። የሰንበት ትምህርት ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቋቋም አነሳሱን ስናይ ወደ 70 ዓመት ወደ ኋላ ይመልሰናል። ይሄውም በኢትዮጵያ ቤተክርስቲያን የሰንበት ትምህርት ቤት አሰራር መታየት የጀመረው በ20ኛው መቶ ክፍለ ዘመን መባቻ ላይ እንደሆነ ይነገራል። መነሻውም የዘመናዊ ትምህርት ወደ ኢትዮጵያ መግባትና መጀመር ቀድሞ ቤተሰቡን ትቶ ወደ አብነት ትምህርት ቤት ሄዶ በእንተ ስመ ለማርያም እያለ ይማር የነበረውን ተማሪ የዚህ ዘመናዊ ትምህርት መጀመር ለሁለት የከፈለው ጊዜ ነበር። ገሚሱ በአብነት ትምህርቱ ሲቀጥል፣ ገሚሱ ደግሞ ወደ ዘመናዊ አዳሪ ትምህርት እንዲያዘነብል አድርጎታል። የዘመናዊ ትምህርት ይሰጥባቸው በነበሩ ትምህርት ቤቶች እና ዩኒቨርሲቲዎች ከውጭ የመጡ በማስተማር የሚያገለግሉ የነበሩ ኢየሱሳውያን የሚባሉ ሚስዮናውያን ከመጡበት የማስተማር ዓላማ ውጪ ወጣቱን የኑፋቄ ትምህርት በማስተማር ከእናት ቤተክርስቲያኑ ማስቆበል ጀመሩ። ይህ ደግሞ ለቤተክርስቲያን አሳሳቢ እየሆነ ሲመጣ ወጣቱን ክርስቲያን ከዚህ አይነቱ አደጋ ለመታደግ በቀናኢ ኦርቶዶክሳውያን ወጣቶች አማካኝነት በ1939 ዓመተ ምህረት በቀድሞ የተፈሪ መኮንን በአሁኑ እንጦጦ ቴክኒክና ሙያ ትምህርት ቤትና የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የቅዳሜና እሁድ መንፈሳዊ ትምህርት በማዘጋጀት ወጣቱን ማስተማር ጀመሩ። የዚህ የቅዳሜና እሁድ ትምህርት መጀመር ዛሬ ያለውን የሰንበት ትምህርት ቤት እንቅስቃሴ መሰረት የጣለ ሆኖ አልፏል። ይህ ከላይ የተጀመረው የመንፈሳዊ ትምህርት ጉዞ አድጎ በምስካየ ኅዙናን መድኃኔዓለም ገዳም ተዘዋውሮ ተምሮ ማስተማር የወጣቶች መንፈሳዊ ማህበር ተመስርቶ ሕፃናት፣ ወጣቶች በተለያየ የማስተማር ዘዴ ስራውን ቀጠለ። በወቅቱ በነበረው ምቹ ሁኔታ በመታገዝ ወደ ቅድስት ሥላሴ ታዕካ ነገሥት መንበረ መንግስት ቅዱስ ገብርኤልና ወደ ሌሎችም አካባቢዎች ለመስፋፋት ችሏል። በ1960 ዓመተ ምህረት ይህን የሰንበት ትምህርት ቤቶች እንቅስቃሴ ለማስተባበርና ለማጠናከር ይቻል ዘንድ በጠቅላይ ቤተ ክህነት በስብከተ ወንጌልና ማስታወቂያ መምሪያ ስር ማዕከላዊ ጽሕፈት ቤት በዋናነት ተቋቁሞ ስያሜውም የሰንበት ትምህርት ቤት መምህራን ጽሕፈት ቤት ተብሎ ተሰይሟል። ይህ አካሄድ እያደገ ሲመጣ በ1965 ዓመተ ምህረት ራሱን ችሎ ወደ ወጣቶች ጉዳይ መምሪያነት እንዲያድግ ተደርጓል። እነዚህ ከላይ የተጠቀሱት እድገቶች እየተፋጠኑ መምጣታቸው እና የሰንበት ትምህርት ቤት ጥቅሙ ከቀን ወደ ቀን እየጎላ በመምጣቱ በ1970 ዓመተ ምህረት ሰንበት ትምህርት ቤት በሚል ስያሜ ሕጋዊ ሆኖ እንዲቀጥልና በሁሉም አብያተ ክርስቲያናት ሰንበት ትምህርት ቤቶች እንዲቋቋሙ የተቋቋሙትም እንዲጠናከሩ ተሻሽሎ በወጣው ቃለ ዓዋዲ እንዲጸድቅ ተደርጓል። በ1970ዎቹ ውስጥ በወቅቱ በነበረው ጦርነት በመንግስት ደረጃ የወጣቶች ለውትድርና ከያሉበት መመልመል እንዲሁም በወቅቱ የነበረው እግዚአብሔር የለም በሚል አስተሳሰብ የተጠቃውና ፕሮቴስታንቲዝም እንደ ስልጣኔ ይመለከቱ የነበሩት የከፍተኛ ትምህርት ተቋማት ተማሪዎች በወቅቱ ለነበረው የሰንበት ትምህርት ቤት አገልግሎትና መንፈሳዊ እድገት ትልቅ ፈተናዎች ሆነው ማለፋቸው የማይረሳ ታሪክ ነው። በዚህ አስተሳሰብም ከቤተ ክርስቲያን የወጣውን ወጣት መመለስ አስፈላጊ ስለሆነ በወቅቱ የነበረውንም የሰንበት ትምህርት ቤት የአገልግሎት ምዕራፍ ወደ አንድ የተሻለ ምዕራፍ እንዲያድግ ምክንያት ሆኗል። ወጣቱንም ወደ ቤተ ክርስቲያን ለመመለስ እንዲያስችልና እየተስፋፋ የመጣውን የሰንበት ትምህርት ቤት አገልግሎት ለማጠናከር በ1986 ዓመተ ምህረት ቅዱስ ሲኖዶስ ሰንበት ትምህርት ቤት በሀገር አቀፍ ደረጃ የሚመሩበትን መተዳደሪያ ደንብ አጽድቆ ስራ ላይ እንዲውል ያደረገ ሲሆን አሁን እስካለንበት ዘመን ድረስ ሰንበት ትምህርት ቤቶች ይህን መመሪያ ከዋናው ቃለ ዓዋዲ ጋር በማስተባበር እየተመሩበትና ዘርፈ ብዙ አገልግሎቶች እየፈጸሙ ይገኛሉ።